ኦኬ ኮፒ ሊንክ አድርጉ፣ ስቶሪያችሁ አድርጉት፣ ሼር አድርጉት፣ ኮፒ ሊንክ አድርጉት፣ ቤቱን ስቶሪያችሁ ላይ አድርጉት፣ ሼርም አድርጉት፣ ለሁሉም ሰው እንዲዳረስ አድርጉ። ዩቲዩብ ላይ ያላችሁ ኮሜንት በመጻፍ ላይክ በማድረግ ሀሳብ አስተያየታችሁን በኮሜንት አስቀምጡ። እንደዚሁም ደግሞ ሰብስክራይብ ያደረጋችሁ ፎይን ሰብስክራይብ አድርጉት ዩቲዩብ ላይ። ይህን ላይቭ ግን አሁን ታፕታፕ አድርጉት በደንብ እስኪ ታፕታፕ ኮፒ ሊንክ ሼር በደንብ አድርጉት። ቀጥል ፎይ የምትናገራለህ? ቂም ያለባቸው ፊቴን ግንባሬን ይበሉት ትንሽ። እንግዲህ ቀጥቅጡት፣ እፎይን ቀጥቅጡት፣ ግንባሩን በሉት። እርግጠኛ 2019 ከኔ ጋር ፋይት የሚገባል እየቀጠቀጡ ነው ጀለሶች። ከይኔ አጠንክረውኛል ብለውኝ ቀጣይ ፋይት ነው የራሱ። እንግዲህ በደንብ ቀጥቅጡት እስኪ፣ በደንብ ግንባሩን እያላችሁት ልጅ ከፍ አድርጎት። ሀብታሙ ማለት ነው። ይቻላል። ኮፒ ሊንኩንም እንደዚሁ ይቻላል። እኔ ምት ለምጄዋለሁ ትላለህ፣ ለምደዋለሁ። ኮፒ ሊንኩን ከፍ አድርጉት፣ እንማማራለን። ዛሬ ከሻዳ ጋር በተያያዘ ትንሽ ቀለል እናድርግላቸው። ዛሬ ሊመልሷት በሚችሉት ሁኔታ ብለን ለእነሱ ስንላቅለንላቸዋል። ሰሞኑን ትንሽ ከበድ ብሎባቸው መመለስ አልቻሉም። በቃ ቴክስት ሁሉ እየደረሰ ነው፣ ትንሽ ቀለል አድርገው ሰሞኑን የሚል እና ጠርታውን የገባ ነው። ትንሽ ከበድ ብሏቸው ነበረ። ይታወቃል። ብዙ ጊዜ ላይ አላህ ላይም ስንገባ አያውቁትም። በአላህ ጉዳይ ላይ አልወለደም አልተወለደም በል እርሱ አንድ ነው ከሚል መፈክር ውጭ የሚያውቁት ነገር የለም። አላህ ሁለት እጅ እንዳለው ሁለት እግር እንዳለው ያውቃሉ። ጭንቅላት ይኑረው አይኑረው አያውቁም። ብልት ይኑረው አይኑረው አያውቁም። ሆድ ይኑረው አይኑረው አያውቁም። ደረት ይኑረው አይኑረው አያውቁም። ወገብ እንዳለው ያውቃሉ። 5 ጣቶች እንዳለው ያውቃሉ። ትከሻ ይኑረው አይኑረው ግን አያውቁም። እና ብዙ በአላህ ጉዳይ ላይ ምንም ደስማሽ የሚያውቁት ነገር የለም። በአላህ ጉዳይ ላይ ስንገባ ታስታውሳላችሁ፣ በጣም የሚከብዳቸው በቃ መፈክሯ እሷ ቁል ሁወ አላሁ አሐድ የምትለዋ ብቻ ክፍል ነች። ከዛ ውጭ ቴዎሎጂካል ፓርት ምንም ነገር የለም። የሌላውን ከማጣጣልና እንትን ከማለት ውጭ ለረጅም ጊዜ እሱን አይተነዋል። ሜይ ቢ ቀጣይ ደግሞ እንመለስና ስለ አምላክ እንደተለመደው አሁን ትንሽ ረገብ ስላለ ደግሞ መልሰን እንቀጥላለን። በሱም ማለት ነው ሙስሊሞች ለምንድን ነው አንድ አምላክ ማያመልኩት ወደሚለው ቀጣይ ፕሮግራማችን ይሆናል ማለት ነው። ሜይ ቢ ሰሞኑን እንጀምራለን። ለአንድ 2 ወር እንደዚህ የሚቆይ ፕሮግራም እንይዝላቸዋለን ማለት ነው። እንደሚታወቀው እንግዲህ በእስልምና ውስጥ ስንት አካል እንደሚያመልኩ እንኳን አይታወቅም። ዝም ብሎ አንድ ይላሉ እንጂ ምኑን አንድ እንደሚሉት አይታወቅም። ወደፊት ደግሞ እሱን እንመጣበታለን። ብዙ በአላህ ጉዳይ ላይ ያላነሳናቸው እስከዛሬ አሉ። አምሳያ የለውም ይላሉ። አላህ ብዙ አምሳያዎች እንዳሉትም እናመጣለን። ብቻ ሰምታችኋቸው ማታውቁትም ደግሞ ትንሽ ቶፒኩን ከፍ አድርገ ነው ቀጣይ እንመጣበታለን። ለዛሬ ግን ሁሉም ሙስሊም በሚባል ደረጃ የሚያውቁት አርካኖል ኢስላምን እንማማራለን። ከአርካኖል ኢስላም ውስጥ አንዷን ክፍል እንመዝና እናያለን ማለት ነው። እናያለን። ስለ ሻዳ እንማማራለን። ሻዳው እንዴት ነው የሚያዘው? ይህንንስ ማን ያስተማራችሁ? በቁርአን ውስጥስ ማሳየት ይቻላል ወይ? የሚያስከትለውን ችግሮችንም እናያለን ማለት ነው። እና እንደዛ ነው። ወንድም እፎይ እንኳን ደህና መጣ። ሰላም በለን እፎይ፣ ወንድማችን እፎይ ቅድሚያ ሰላም በለን። ወንድማችን እፎይ ሰላምታውን እያቀረበ ታብታብና ኮፒ ሊንኩን እንዳትረሱ። ስለማይናገር ነው ብዙ ጊዜ ወንድም እፎይ፣ ለዛ ነው ትላለ። ታብታብ ኮፒ ሊንክ አድርጉት፣ ላይቡን እንዳይቆራረጥብን በደንብ ኮፒ ሊንክ ሼር አድርጉት፣ ስቶሪያችሁም አድርጉት። አይናፋር ነው አይናፋር ነው ወንድም እፎይ። ምንድነው እሱ ይላል?
ነብዩ ከድንግል ሴት በላይ አፋር ናቸው የሚል ሐዲስ እያነበብኩኝ ቅድም እየሳኩ ነበረ። እንደዛ የሚል ሐዲስ አለ። ነብዩ ከድንግል ሴት በላይ እንትን እኮ ነው፣ ከድንግል ሴት በላይ አይናፋር። አሁን እሱ መስፈርት ራሱ እኮ ስህተት ነው። አንድ ሴት ልጅ መድረሷና ለመድረሷ ራሱ የሚታወቀው ጠይቋት ዝም ካለች ደርሳለች፣ ድንግል ነች ምናምን ነገር። ህፃን ልጅን ማለት ነው። ህፃን ልጅ ሆና ገና አልደረሰች እንደ መስፈርት ይሄ ሊሆን አይችልም እኮ። ገና አልደረሰች፣ ምንም አታገናዝብ። ህፃን ልጅ ገና ፔሬድ ያላየችን በዚህ መስፈርት ልዳኛት አችልም። ፔሬድ ያላየች ማለት ገና የሰባት የስድስት ዓመት ህፃን ልጅ ማለት ነው። ምንም የምታውቀው ነገር እኮ የለምች። ምንድነው የሚለው? ቀጥል። አይ ብዙ ጊዜ እኛ ስንናገር ያለ ማስረጃ ምንም አንናገርም። አንዳንድ ሙስሊሞች ሙክ እያደረግን ወይ እየተሳደብን እነሱን ኦፌንድ ለማድረግ የምንጠቀም ይመስላችኋል። ይቅርታ። ይሄ ግን ሪያዱ ሳሊሂን ሙስሊሞች የሚያውቁት የሚማሩበት የኢማም ነወዊ ሐዲስ የዘገቧቸው የሰበሰቧቸው ሐዲስ ነው። ምን ይላል? ፔጅ 409 ላይ ገጽ 684 ላይ አቡ ሰይድ አልኹድሪ እንዳስተላለፉት የአላህ መልእክተኛ ፖሊስ ቢያፖኒን ከጫጉላ ቤት ውስጥ ካለች ልጃገረድ የበለጠ አይን አፋር ነበሩ። ይሄ እኮ እኔ በጣም ያስቀኝ ቁርአን ላይ እኮ አለ። ሱራ አልአዛብ ላይ 50 ስንተኛው አያ ላይ ነው? 52 53ኛው አያ ላይ ካልተጠራችሁ በቀር ወደ መሐመድ ቤት አትምጡ፣ ተጠርታችሁ ከመጣችሁ ደግሞ ምግብ ከበላችሁ በኋላ ወዲያውኑ ከመሐመድ ቤት ውስጥ ተበተኑ፣ ለወግ የምትጫወቱ ሆናችሁ ቤት ውስጥ እንዳትቀመጡ። ይህ እሱን ያስቸግረዋልና አላህ አያፍርም፣ መሐመድ ግን አይናፋር ነው የሚል ማለት ነው። ራሱ እየነገራቸው ቤቴ እንዳመጡ እያለ አላህ አያፍርም፣ እኔ አይናፋር ነኝ ይላል። ራሱ እኮ ነው ቤቴ እንዳመጡ ካልተጠራችሁ ብሎ ያላቸው። ኢቨን ሱረቱ አዛብ ላይ ያለውም እኮ አዛብ ላይ እንትን ላይ ያለው ይሄ ሱረቱ አዛብ 37ኛው አያ ላይ ያለው በተመሳሳይ ሰዎችን አላህን ልፈራ ሲገባ ልታፈር ወይም ልፈራ ሲገባ ሰዎችን መፈራ ስትሆን ሚስትህን በአንተ ዘንድ ያዝ ያልክ ይለዋል። የዘይድን ሚስት መንጠቅ ፈልጎ መሐመድ ሼም ዞት የማደጎ ልጅህን ሚስት እንዴት ትወስዳለህ ብለው ሲያሙት አላህን ነው ማፈር ያለብህ፣ ሰዎችን አትፈር ተብያለሁ ብሎ ቁርአን አወረደ ማለት ነው። መሐመድ እና አላህ ይመቻቸው። ኦኬ አፍራ፣ ሚስራ፣ ዘይነብ፣ ሀቢብ እንኳን ደህና መጣችሁ። እፎይ ደህና ነህ? አለን። እንዴት ነው? ሁሉ ሰላም፣ ሁሉ ተማም። መልካም። ዛሬ ስለ ሻሃዳ ትጠይቃለህ? ቆይ አንዴ ቶፒኩ ላይ እንትን እንበልና ዛሬ ስለ ሻሃዳ እንማማራለን። እንግዲህ በእስልምና ሻሃዳ አንድ እስልምና ከተመሰረቱበት 5ቱ መሰረቶች አንዱ ሻሃዳ ነው። ትቀበላለህ? ሻሃዳውን ዛሬ እንማማራለን ማለት ነው። እስቲ በለው እስቲ ሻሃዳውን ካለ እቀበላለሁ፣ አስተምሮቱ ካለ እንዴት ነው የሚባለው? እስቲ በለው እስቲ እንዴት ነው የሚባለው ሻሃዳውን? ተው እንጂ ሙስሊም እኮ ነኝ። ምን ነካ እኮ በለው እስቲ። አርካኑል እስላም ውስጥ ይካተታል አይደለ? ትይዛለህ፣ ትከተለኛለህ ልበል በለው። ቅድሚያ እንዴት እንደሚባል ንገረን። ተከተልከኝ እላለሁ። ለመያዝ ከፈለክ ንገረንና እንዴት እንደሚባል። አይ ለመያዝ ከፈለክ ችግር የለውም ይለዋል እኮ በለው። እሺ በለው። ተከተለኝ። እሺ ለምን እከተልሃለሁ? እኔ ጂኒ አይደለሁኝ ወይም ጥላህ አይደለሁ። ለምን እከተልሃለሁ? አሻዱ
ቀጥላስ ይሄንን እንደዚህ ነው ሻዳ ሲባል በልና ንገረን በለውና። ኧረ ተው ተው እንዳትል ዚዳን ካወቅ ፕሊዝ ተው እንጂ ለመከተል ከፈለክ አስይዝሃለሁ ችግር የለውም። ኦኬ ሻዳውን ማለት አንተ ነጃት አትረብሺ። ላትከተለው እናደርግልኛ በቃ እሺ። ዘይነዲን ዚዳን ነው ማነው ስሙ? ዘይነዲን ነው። ኦኬ ዘይነዲን አየታ ወንድማችን፣ ጥያቄ ምን መሰለ? አርካኑል እስላም ስንት ናቸው? ምን አደርግልሃል ማለት በሱ ላይ ጥያቄ አለ? ጥያቄ አለ። 5 ናቸው። ቆይ ተራ ጠብቂያ። ስንት ናቸው አርካኑል እስላም? አሁን የተናገረው ልጅ ግን ህፃን ልጅ መሰለኝ። ቡሳ ወርዶ 18 ዓመት የሞላ ይመስላል። ወይ ይሰማኛል። ምን አደርግልሃል? ጥያቄ ፈልገው ነው? ጠይቀኝ በሱ ላይ ጥያቄ ካለክ እኮ ንገረኛ። ቅድሚያ ስንት ነው ብዬ ጠየቅኩህ እኮ። አታውቀውም? እኔ በነገርኩህ ሌላ ሰው አግብተህ ልትሸውድበት ነው እንዴ? ማረጃ ምን አደርግልሃል? አሁን ለምሳሌ ይሄ ቦታ ጥያቄ ፈጥሮብኛል ብለህ ጠይቀኝ። ኦኬ ኮይ አስተምረኛል። እንማር ነው ካንተ። እስኪ አስተምር። ሚዳርጊ በቃ አንቺ። እሺ ንገረኝ አንቺ። እስኪ ሻዳ ግዴታ ነው መያዝ ሙስሊም ለመሆን? ታስተምረን አይደል? እኔ አልናገርም፣ አንተ ታስተምረን። ሻዳ መያዝ ግዴታ ነው ሙስሊም ለመሆን? ግዴታ ነው። ሳታውቀው ነው። በተራ አውሩ፣ ቀስ ብላችሁ በተራ ካላችሁ አውሩ፣ ከሌላችሁ ተውት፣ ውረዱ። ልመልሽ እኮ ነው የገባሽው አውቃለሁ ብለሽ፣ እኔም አስተምርሻለሁ። ከዛ በኋላ ቀላሉን ጥያቄ ልጠይቃችሁና እውቀታችሁን አውቄ ነው ቻሌንጅ ማድረጋችሁ። ኤኒዌይስ ዜነድን ሚዩት አድርግ። በቃ ሰላም ብያለሁ። ካሊድ ሚዩት አድርግ። መሐመድ እንኳን ደህና መጣ። አፍራ ትመልሻለሽ አንቺ ቀድመሽ ስለገባሽ። ኦኬ ግን ዛሬ እንዴት ስለ ሻሃዳ ልታወራ መጣ ብዬ እኮ ነው፣ ግራ ገብቶኝ ነው። በቃ አንድ አዳምጪ እሺ። ለምን እንደሆነ አዳምጪ። መሐመድ ይመልስ ነው። መሐመድ ይመልስና እመጣለሁ አንቺ ጋር። መሐመድ እንኳን ደህና መጣ። ካሊድ ሚዩት አድርገው። እንኳን ደህና መጣ መሐመድ። ደህና ቆየ። መልካም ጥያቄውን የሰማሁ መሰለኝ። እሺ ምንድን ነው? ኦኬ አንድ ሰው ሙስሊም ለመሆን ሻዳው ግዴታ ነው? አዎ ግዴታ ነው። ግን አንተ ማለት ነው አንደኛ ማለት ነው የምታወራው ንግግር በጣም የሚደብር ነው። ገብቶሃል? ከእስልምና ጥላቻ ካለ የምታወራውን ነገር ስለምን ጥላቻ ነው የምታወራው? እስልምና ለመግባት ሻዳ ግዴታ ነው ወይ ስትባል ሶፍትዌር ለን እንዳናቀብል ለምን ታለቅሳለህ? ግዴታ ነው አይደለም? ጥያቄ እሱ አንተ አታስለቅሰኝም። ገባ? የምታወራው ንግግር ግን መጀመሪያ እያስተዋልክ አውራ። እሺ መሐመድ እንዲህ እያልክ እንትን አትበል። እሺ ነቢያችን ሰለላሁ ዐለይሂ ወሰለም በአንተ አፍ የሚጠሩ አይደለም። አንደኛ ማለት ነው። በማን አፍ ነው የሚጠሩት? በማን አፍ ነው የሚጠራው ታዲያ? በሰይጣን አፍ? ዲሲፕሊን በሌለው ሰው አይጠሩም። ገባ አይደለ? አንተ እስልምና እንዲህ ነው እያልክ የአንተ ሃይማኖት እስከወደድክ ድረስ ታለቅስ ነው የገባው የለብህም። ገባ አይደለ? ታለቅስ ነው የገባው ወይስ ፕሬስ? የነገርኩህ ነው ያስጠነቀቅኩህ። ፒኩሌስቲክ ታደርጋለህ። የነገርኩህ ነው ያስጠነቀቅኩህ። ባልጠነቀቅ ምን ልትፈጠር? እሱ የሚፈጠረውን ራስህ ታውቀዋለህ። መጀመሪያ የሌላውን ሃይማኖት ከመንካት በፊት የራስህን ሃይማኖት እንትን በል። ገባ? ሃይማኖት የግል ነው። መሐመድ ስምህ ተጽዕኖ ያደርግብህ። ስለዚህ ቶፒኩ ላይ ትገባለህ ወይንስ ሱሬን ስዕለህ እንድታስፈራራ ከስር ላውርደህ? እኔ እፎይ ነኝ። ስማ እኔ እፎይ ነኝ።
እዚህ ገስት ላይ ገብታችሁ ስለደነፋችሁ ገላለሁ፣ ፈልጣለሁ፣ ቆርጣለሁ ገስት ላይ ብሎ የሚል በጣም ፈሪ ቦቅባቃ ከቤቱ ለሽንቱ እንኳን ማታ ከመሸ ጨለማ ከሆነ መብራት ከሌለ ማይወጣ ነው እንደዚህ የሚያስፈራራ። ስለዚህ ቶፒኩ ላይ ግባ፣ ራስን አታስገምት ለማለት ነው። ቶፒኩ ላይ ግባና ምልህ ነገር የለም ላስፈራራህ አልችልም። ነገር ግን ማለት ነው አንተ የራስህ ሃይማኖት ማንቋሸሽ ፕሊስ። የቆሸሸ ነገር ሁሌም ቆሻሻ ነው። ስለዚህ ስለምን አቆሸሽክብን አትበል። እኔ አቆሸሽኩብህ የመሰለ መጽሐፋችሁን ገልጬ በማንበቤ ነው። ያቆሸሸችው አስቀድማ አይሻ ነች። ከዛ አቡ ሁሬራ ነው። አቡ ሁሬራና አይሻ ናቸው ያቆሸሹት ያግማሙት። ከዛ ደግሞ እነ ቡሃሪ እነ ሙስሊም አንተ ትልቅ ሰው ነው። በእናትህ ክብር ኑር በስርዓት። ስለዚህ ትገባለህ መሐመድ። ቆይ ቶፒኩ ላይ ትገባለህ አንተ። ቆይ ና ተራ ጠብቅ መሐመድ። አልመልስልህም። ምክንያቱም አልመልስበት ምክንያት ስላለኝ አልመልስልህም። መጀመሪያ ምክንያቱም አውቀዋለሁ። ምክንያቱም መልስ የለህም። መልስ ስለሌለ አትመልስም። መልስ ካለ ግን እድል ልስጣው ነው። ሀሳብ ነው መልስ ያለኝ። ነገር ግን ማለት ነው ለማወራ ጥያቄ በስነ ስርዓት ከመለስክልኝ ማለት ነው እያንዳንዱን እመልስልሃለሁ። ገባ አይደለ? ቀጥል። ለምንድን ነው ቀደም ጠይቄ ያለው ወደኋላ መመለስ አያስፈልግም። የምታወራውን ንግግር መጀመሪያ ማስተዋል አለብህ። የራስህን ሃይማኖት ከወደድክ የሰው ሃይማኖት ማንቋሸሽ የለብህ። አንደኛ ማለት ነው ሃይማኖት የግል ነው። ገባ አይደለ? አዎ ገብቶኛል። መሐመድ ሱራ 608 ላይ የሰዎችን ሃይማኖት ይሳደብ ነበር። ማስረጃ ያሳያል። ሱራ 608 የወረደበት ምክንያት መሐመድ የሰዎችን ሃይማኖት ስለሚሳደብ ነው። ማስረጃ ያሳያል። አንዴ መሐመድ ዘይን ቁርአንን ክፈተው ቃል ሰነ ተፍሲሩ ነብይ እንደሚሳደብ አታውቅም ነበር። ባይዛም ሳትሄድ ሱራ 98:6 ላይ ቆይ ነብይ ትበል። የኛማ ነቢ ነው። ያንተ እኮ አምላክ ራሱ ይሳደባል። ወላሂ በማስረጃ ላሳይ። አላህማ ባለገና አያ እያለ ይሳደባል እኮ አላህ። ፕሊስ ይችላል ያድናል ተባለ ኢየሱስ ላሳይ። ወላሂ በማስረጃ ተረጋጋ። ለእኔ በእኔ ለምንም በእንትን ያመንክ አይደለ እንዴ? በእኔ መመንብኛ። አሁን አንብብ። 100 ስንት ነው የከፈትከው? 608 አይደለ? ተፍሲሩ 608 ተፍሲሩ ምን ይላል? እስኪ ያሳየኝ። ስለ አቡ ጣሊብ ያ አንብበው ቀጥል። ለኔ ብዙ ስለማይታየኝ። እሺ ይሄ ቁርአን ነው። ይሄ ይታያቸዋል። እሺ መሐመድ ዘይኒ ቁርአን ነው። ሱራ 608 ላይ ምን ብለው አስቀምጠዋል? ከቤት እንስሳዎች ምዕራፍ 108ኛው አንቀጽ የወረደበት ምክንያት ተብሎ ከተወሩት መካከል በነቢዩ አጎት አቡ ጣሊብ ለመሞት በማጣጣር ላይ እያሉ ቁረይሾች ነቢዩ በተመለከተ አንድ አስቸኳይ ስብሰባ አደረጉ። የስብሰባው ውጤት አቡ ጣሊብ ከመሞቱ በፊት እንግባና የወንድምህን ልጅ ከልክልልን እንበለው፣ ምክንያቱም ከሞተ በኋላ የገደልነው እንደሆነ አረቦች አቡ ጣሊብ በነበረበት ጊዜ አክብረውት ኖረው ሲሞት ገደሉት በማለት ያወሩብናል የሚል ነበረ። ወደ አቡ ጣሊብ ምን በልልን ከልክልልን። አቡ ጣሊብ ጋር መጥቶ አቡ ጣሊብ ማለት የመሐመድ አጎት ነው እና አቡ ጣሊብ ደግሞ የተከበረ ነበረ እና ሲሰድባቸው ሲያንቋሽሻቸው ችለው አረቦቹ አቡ ጣሊብ ሲታመም ይህ ሰውዬ ተሸከም ነው እስካሁን ድረስ አቡ ጣሊብም ስላለ ለሱም ብለን ተው ነው። አቡ ጣሊብ ከሞተ በኋላ ግን አንዳች ነገር ብናደርገው ሰውም ይታዘበናል። አቡ ጣሊብ ስለሞተ ነው እሱን የሆነ ነገር ያደረጉት ይሉናል። ስለዚህ
ሃይማኖታችንን እንዳይነካ እንዳይሰድብብን እባክህ ቃል አስገባውና ሙታ አንተ ስትሞት እንዳይሰድብብን እንዳይነካን ንገርልን አሉት ለአቡ ጣሊብ። ቀጥል። መልካም ንገርልን ከልክልልን አሉት። እሺ በማለት ያወሩብናል የሚል ነበረ። ወደ አቡ ጣሊብ በመሄድ ታላቃችን አለቃችን ነህ፣ መሐመድ ደግሞ እኛንም ሆነ አማልክቶቻችንን አሰቃየን። ስለዚህ አንተ ሳለህ ጠርተኸው የእኛን አማልክቶች እንዳይነካብን እኛም የእሱን ጣዖት እንዳንነካበት የእሱን ጣዖት የመሐመድን ጣዖት ማለት ነው እንዳንነካበት ብታደርግ ምን ይመስልሃል አሏቸው። አቡ ጣሊብን መሐመድን በማስጠራት መሐመድ ሆይ ሁለቱም የእኛን አማልክቶች ወይንም ጣዖታችንን እየሰደበብን ነው። ማያርፍ ከሆነ ግን እርሶ ከሞቱ በኋላ አለቃችን አቡ ጣሊብ ሆይ የእርሶን አጎት ልጅ ወንድም ልጅ እንሰድበዋለን፣ ካሁን በኋላ አንታገስም፣ አስቁምልን፣ አሊያም እየመጣ ይስደበን፣ እኛንም እያሰቃየን ነው፣ አምላካችንንም እያሰቃየ ነው፣ እየሰደበን ነው። ስለዚህ ያቁም ስድቡን። ማያቆም ከሆነ የእሱን ጣዖት እንሰድብለታለን። ቀጥል። ከዛ እንደዛ ካለ በኋላ በማስጠራት መሐመድ ሆይ እነዚህ ዘመዶች አጎቶች ናቸው። ነቢዩም ለምን ይፈልጋሉ ሲላቸው እኛ አማልክቶቻችንን እንድትተወን እኛም የአንተን አማልክት ልንተው ነው አሏቸው። በዚህ ጊዜ አቡ ጣሊብ ጣልቃ በመግባት መሐመድ ሆይ ዘመዶችህን አሳማኝ ነጥብ ነው ያመጡት፣ ብትቀበላቸው ሲላቸው ነቢዩ ይህም ባደርግላቸው አንዲት ቃል ትገቡልኛላችሁ? በእሷም ከተናገራችሁ አረኢብኑ ትገዛላችሁ፣ ከአረብ ውጭ ያለውን በስራችሁ ይሆናል አሏቸው። አቡ ጃህል ለእኔ ቃል ግቡልኝ፣ ከዛ በኋላ ሁሉን እንገዛለን፣ ምክንያቱም ምድር የመሐመድና የአላህ ነች ስላለ፣ ስለዚህ ጅሃድም ይወጣሉ፣ ትዘርፋላችሁ፣ ከኔ ጋር አብረን ህብረት እናደርጋለን፣ ስለዚህ አንድ ቃል ግቡልኝ አላቸው። እነሱ ተወን፣ እኛን አታሰቃየን፣ አትድረስብን፣ እኛም አንደርስብህም፣ አትንካን ነው። ምክንያቱም ነጋ ጠባ ይሰድባቸዋል፣ ያሰቃያቸው ነበር። ጓሄድ ልጅ ወጣ እንዴ? አቡ ጃሂልም አረ 10 እንጨምርልሃለን አለ። ልቀጥልሽ። አቡ ጃህልም አረ 10 እንጨምርልሃለን ግን ምንድናት አሉ። ማነባዩ ነብዩ ይላል ነብዩ። ከዛ ምን አለ? ላኢላሃ ኢለላህ በሉ አሏቸው። ፊታቸው ተጨማደደ። እንግዲህ እስላሙኑ ማለት ነው። ላኢላሃ ኢለላህ በሉ አላቸው። ፊታቸው አትስደበን አትንካን ሲሉት አይ እንደዛ ከሆነ ሙስሊም ሆኑ፣ በቃ ሙስሊም ካልሆናችሁ ስድቤን አልተውም፣ ማሰቃየቴን አልተውም። ላኢላሃ ኢለላህ እኔ ደግሞ ኢየሱስ እንደሚሳደብ አምላኬ እንደሚሳደብ በማስረጃ ላሳይበት። ትልቁ አድርገህ እንዳላ ደንቆሮ ነው እንዴ? ተረጋጋ። ቆይ እንዳላ ደንቆሮ አትሆን። ኢብራሂም ነህ እንዴ አንተ? ስሙ ነው ላላ ኢየሱስም ይሳደባል። አምላክ ብለህ የምትከተለው አምላክ ይሳደባል። ፕሊስ ተረጋጋ። ቆይ በግብራቸው የተገለጡ እንጂ ለአምላክ በመጀመሪያ ደረጃ የሰው ህግ ለአምላክ የሚሰጥ አይደለም። ለአምላክ አይሰጥም የሰው ህግ። ይህንን አለማወቅ ድንቁርና ነው። ለምሳሌ ሱረቱ በቀራ ቁጥር 18 ላይ ኢብራሂም ደንቆሮ እያለ አላህ ይሳደባል። ምን ታደርገዋለህ? ደንቆሮ፣ ዲዳ፣ አህዮች። ኢየሱስም ደንቆሮቼ ብሎ ይሳደባቸዋል። እናንተ ተረጋጋ። ቆይ እኛን አይደለም። እነኛ እየሰሙ ማይሰሙ እንዳንተ አይነቶች ድንቁርና ውስጥ ያሉ ናቸው። ፕሊስ ተረጋጋ። ስለዚህ በመጀመሪያ ደረጃ ለሰው የወጡ ህጎች ለአምላክ አይሰሩም። ይህንን አለማወቃችሁ ድንቁርናችሁ ያስቀኛል። ቁርአን ውስጥ ለምሳሌ አህዮች፣ ዝንጀሮች፣ ውሾች እያለ አላህ ይሳደባል። ስፔሲፊካሊ እኛ ስማችንን ስለጠራን ነው የምናነሳው ያላ ካነሳ እንጂ ከግብር አንጻር የሚገለጹ ለአምላክ የሰው ህግ ለአምላክ ጋር ተመሳሳይ አታደርጉ። ለምሳሌ ሰው መግደል ወንጀል ነው፣ ኃጢአትም ነው መግደል። ፈጣሪ ግን ይገላል፣ ያድናል። ፈጣሪ ይገላል ብለህ ልከስ ነው ድንቁርና። ኤኒዌይስ ስለዚህ በእስልምናው ስለዚህ በእስልምናው
እነኛ ሃይማኖታችሁን እንዳይሰርቡባችሁ አትሳደቡ ተብለናል የሚለው መመሪያ የመጣው ከዚህ በኋላ ነው። በኋላ ምን አደረጉት? በቃ ምር ሲላቸው አሰቃያቸውና ምር ሲያደርጋቸው ጊዜ ምን አሉ? እንግዲያውስ አርፈህ ማትቀመጥ ከሆነ የአንተን ጣዖት እንሰድብልሃለን አሉት ማለት ነው። በዚህ ምክንያት ነው የወረደው። ቀጥይ አፍራ። አሁን ማለት ነው ፎይ በእስልምና ሃይማኖት ውስጥ ጣዖት የሚባል የለም። እኛ የምናመልከው አንዱን አላህ ነው። ነብይ መሐመድም ነብይ ብለን ሰለላሁ ዐለይሂ ወሰለም ነብይ ብለን የተቀበልነው የምናመልከው አምላክ ምንድነው? ምናመልክ እዚህ ላይ አሁን የቁረይሾች አንድ አላህ ነው። አላህ የዓለምን የፈጠረ አላህ ነው የማመልከው። አፍራ ምኑን ቆጥረሽ ነው እንዳልኩ? ጭንቅላት አለው እንዳለ ጭንቅላት አለው። እኔ እሱ አላውቅም፣ አልገባበትም። ጭንቅላት አለው ምናምን እሱን አንተ እንደፈለግከው ውሰድ። ግን አፍራ አላህ እጅ አለው የለውም? እጅ አለው የለውም? እሱን አላውቅም። እኔ የፈጠረኝ ምታመልኪው አላህ እግር አለው የለውም? እኔ እሱ የፈጠረኝን አምላኬን እንዴት ነው እግር አለው እጅ አለው ምን አለው ብዬ እንትን የምለው የማውቀው? እሺ እኔ አንድ ጥያቄ ልጠይቅ፣ አንተ መለስክልኝ። ከዛ እኔ ደግሞ መልስላለሁ። ክርስትና የመጣው እኮ ኢየሱስ የመርየም ልጅ ኢሳ ከተፈጠረ በኋላ ነው። እስልምና ግን አደም ከተፈጠረ ጀምሮ ነው ያለው። እንዴት ኦኬ እሺ፣ ተቋርጦበታል። ፎይ ተመልሳል። ታብታብ አድርጉ እስኪ፣ ኮፒ ሊንክ አድርጉ። ታብታቡ ገና ነው፣ ኮፒ ሊንኩም ገና ነው። ታብታብ ኮፒ ሊንክ እያደረጉ ልጆች አሁን መጣለ። ቀጥል። እሷ ጋር ግን በጣም ይረብሽ። በጣም አፍራ በብዙ ነዳሹ አፍራ እሷ ጋር በጣም ይረብሽ ድምፅ አለ። ማስተካከል ከቻለች ታስተካክል ነው። የሚረብሽ ስልኩማ የሚረብሽ ጆሮዎቹ አይሰማል እንጂ ቀጥል። ጆሮአችን ለመስራት ሳይሆን አንድ ነው የምትይው የምታመልኪው አካል የተቆራረጠ የተበጣጠሰ ጭንቅላትና አንገት የሌለው ምኑን ቆጥረሽ ነው አንድ ነው የምትይው? አንድ ስትይ ምኑን ቆጥረሽ ነው? እጁን ቆጥረሽ ነው? እግሩን ቆጥረሽ? ባህሩ ተመለስ። ሙስሊም ነው ክርስቲያን? ባህሩ አንድ ስትይ ምኑን ቆጥረሽ ነው? ሰማለሁ አልቃል እና አንድ የሚለው ቁጥር የእሷ ይረብሻል። ፕሊስ ይረብሻል ድምፅሽ። ድምፁ ይረብሻል ስልክሽ። ምኑ ነው አንድ? ምኑ ነው አንድ? ምኑ ነው አንድ? ምኑ ነው አንድ? ሷሃቦችን አትሳደብ። ወላሂ ዛሬ በጣም ነው እያናደድክ ያለው። የነቢ ሷሃቦችን አትሳደብ። እንደ ሰው ልጅ በስነ ስርዓት እንመካከል። የምን አባሰደብ ነው? ስሪስ እዚህ ሽፍት ሰው አለ። ቶፒክ ለመቀየር ነው። ቶፒክ ለመቀየር ነው ወይ ነው? ይሰማል ወይ? በደንብ አለው። እኔ ጋር ፐርፌክት ኮፒ ሊንክ አድርጉት። አይ ዶንት ኖ እያዛገኝ ነው። ኦኬ ኮፒ ሊንኩን ከፈታሽ አንዴ አፍራ ሻዳውን ልታሳይን ትችያለሽ? ቶፒኩ ላይ ግቢና ሻዳውን ልታሳይን ትችያለሽ? ተንጫጩ። ምንድን ነው እሱ? ገና ከጀመሩ ምን አልከኝ? ሻዳ በእስልምና ግዴታ ነው? ሻዳ ማለት እኛ መጀመሪያ ከሙስሊም ቤተሰብ ከተፈጠርክ ሙስሊም ነን፣ ሻዳ አትይዝም። ግን አንድ ሌላ ሃይማኖት ውስጥ የነበረ
አዋስወጣት በእናትህ ደንቆሮ ገብታ ምስክር ኔትወርክን እንዲሁ ብለኛል። ኔትወርክን አይደለም ፍጹም የምትባለውን ደንቆሮ አስወጣት በእናትህ። አቦን ምንድን ነው እሱ? ኮመንቱን አትዝጉት፣ ኮመንቱን አትዝጉት። ገሱ እያስቸገረን ነው። ትንሽ እንትን ባልታውት ኮፒ ሊንክ ኮሜንት እንደውም በደንብ አድርጋችሁ ኮሜንት እስኪ ቆጥር ድረስ ወኪል ቲሶ ነው የሚለው ወኪል ቲሶ ወኪል ቲሶ ነው የሚለው እንኳን ደህና መጣህ። እሺ እፎይ ትሰማለህ? እኔ በደንብ ትሰማለህ? ይዘገይብሃል። አንተ ራስህ ሚውት ሆነህ እኮ የምትታየው። ሀቢብ አለው እኔ ዛሬ ምን ሆነ? በስነ ስርዓት ለምንድን ነው የማትጠይቀው? አንተ የሸርሙጣ ልጅ በስነ ስርዓት ታስተናግድም? ልጋጋ አምባሪያ እና ትበዳሽ የሸርሙጣ ልጅ ሰል ቆርቆሮ ፊት እናታችሁ ቆሻሻ የመሐመድን አስተምሯት በላ እናታችሁን ልብዳላችሁ ሁላችሁ ዝም በል። እሱ የኔ ወክላል። በአንድ ሰው ነው መሐመድን ስም የምትጠራው? ቆሻሻ ልጋጋን ጭቅቅታም ሌላ ነገር አታውሪ። ጭቅቅታም ሁላችሁም ተበዱ እያልኳችሁ ነው። ሁላችሁም ተበዱ። የሸርሙጣ ልጅ ሁላችሁም ምንም አታመጡም። ጋግርታም ሁላ ራሳችሁ ነው የሚፈለፈሉት። ጎግል ላይ ነው ሰርች የሚያደርጉት። ሁላችሁም ተበዱ። የሸርሙጣ ልጅ ደግሞ ንጽጽር ነው። እዚህ ጋር ቤቱን ከፍቷል። ተልባከ ወደዛ አድርግልኝ አንተ የእናት ይጸለይ። እሺ ሌላ ነገር አታውራ። የእናት ይጸለይ እያልኩ እኮ ነው። ዳግርታም አንተ መፋለኝ ብለህ ልታወራ ነው እንዴ? አንተ ራስህ ቁማና አትበል። ኡፍ ይሰጋሚ እናት ትበዳሽ። ዛሬ ምንድን ነው? እሺ ለማንኛውም ከመሐመድ በላይ ግማታም የለም። እሺ አረ ግማታም ፊት ሁላችሁም ግማታም ናችሁ። እንደዚህ ሰውን አስገብታችሁ በቃ በመዝደብ እስልምና እንዲህ ነው። ቁርአን እየቀሩላችሁ ነው። ተናንተ ኮተታም ቁርአን ነው እየቀሩ ያሉት ባይሆን ኮተታም አትሆን ናት በአንተ ደራስ የሸርሙጣ ልጅ። ይሄ ፊት ለፊት ያለው ሐዲስ አይደለም። አትቀበለውም? አረብኛውን አንብብልን። ወንድ ከሆንክ ተርጉምልን። ወንድ ምን አለ እንዴ? እኪ ተመጣው ጋር ተርጉምልና ታወቀው። ሁላችሁም ተበዱ ያልኳችሁ ሁለት ሺህ ሰው አለ። አቡበከር እንደተሳደበው አድርግል። አቡበከር እንደዛ ብሎ ተሳድቧል። በነገራችን ላይ ይድባክ ይዛ ፍልስፍና ነው። ይዛ ሄድና ተፈላፈል። አይ ፍልስፍና አይደለም፣ ፍልስፍና ነው። ለነገር ታውራ ፍልስፍና ነው። እስኪ እቺን አንበብልኝ። እቺን ቃል አንበባት። ምን ይላል? ይድባክ አንበባት አንብታላል። ሹጣም ራስን ይበኩ ልክ እንደ አቡበከር ማለት ነው። ቡሃሪ 27 አቡበከር ምናምን ትበል አልሰማም። አቡ እነ መሐመድ እንደሚስጥቅታም ለነገር ታውራ ቀጥልሽ ዳገርታ። እሺ ሁላችሁም ተበዱ።
በቃ ሌላ ነገር ታውራ አንተ ሰውዬ። ያሞ ጤነኛ አይደለም እንዴ ቦርኮ? ኡፍ አረዴ የማይሆን ነገር ታውራ አንተ። በስነ ስርዓት የምታስረዳ ከሆነ ሰው አስገብተህ አስረዳ። ማን ነው አንተን ቤት የሚገባው እዚህ ቤት? አታውቅም እንጂ አንድ ዝም ብሎ እኮ ነው የሚያወሩት እናታችሁና። እሺ የጀሃነም በሰዓት እናንተ ናችሁ። እንዳንተ አይነቱ ነው። በዛም ደግሞ እንትሩ ሀቢቢ ብለህ ሰርች ታደርጋለህ እንዴ? ልክ ነሽ። አዎ የጀሃነም በሰዓት የሚተቀበለው በእኛ ነው። ይሄ እኛን ማገድ እንደ እስልምና ሃይማኖት አይገኝም። ውሻ ናችሁ እንዳለ ኦርቶዶክስ ምናምን ጴንጤ የምትባሉት ሁሉ እንግዲህ ያው ማስረጃ እናመጣለን። በፍጥነት ስማ እስቲ እንደነሁሱ በስትክክል ለማስረዳት ሞክሩ። በስነ ስርዓት ለምንድን ነው የምታስረዱ? አይችሉም። እናንተ እናታችሁ ልብ ያላችሁ ሁላችሁ የሀገር ታሞላ ቅቅታ ሚግላም ደግሞ ታብታብ አድርግናል። ኦኬ የእናንተ ነው ወርኩላ እዚህ ጋር ተሰብስቦ ፎሎ ይለቅማል። አምላኮች ስንት ናቸው? የቅቅታን ባሪያ ስንት ናቸው? ሶስት ናቸው። የምታመጡ ነገር አምጡ። እነስ እንድሳደባለን። ጋግርታ አላረግም። አውርደኝ ከፈለክ አተ ሚዩት አድርግ። በቃ ስነ ስርዓት ያዝሽ። ካሁን በኋላ ማይክ እንዳታነሳ እኮ ነው። አውርደኝ ከፈለክ አልወርድም። አላረግ እሺ። ታች ሆነ በቃ ትማራለህ ማለት ነው። ታች ሆነ ትማራለህ። ወከለቲሱ ነው ወከለቲሶ። እንዴት ነህ? ሰላም ነው? እንዴት አመሸህ? አንዴ ምን ላድርገው ታዲያ? ወከለቲሶ አይደለም የሚለው እኔ አንተ መሰልኩ እንዴ? እሺ ወከለቲሶ አይደለም ስምህ? እሺ ምንድን ነው የሚለው? እሺ አስተምረኝ አንተ። ወይ ቀልድ። እሺ ቶፒኩ ላይ ተመለስና ሻሃዳ እንዴት ነው የምትይዙት? አስረዳን እስኪ ቦስ። ይሰማል አሁን? እያስቸገረ ነው በጣም ላግ እያደረገብን ነው። ዴቫ እያስቸገረው ነው በጣም ኔትወርኩ። ያ እስኪ ታብታብ አድርጉ። ምንም ታብታብ ኮፒ ሊንክ አድርጉ። ኧረ አንድ ጊዜ ወከለቲሶ አንድ ጊዜ እባክዎትን፣ ኡስታዝ እባክዎትን። እሺ አንድ ጊዜ ታብታብ አድርጉት ሁለት ሰዎች። እሺ ታብታብ ኮፒ ሊንክ አድርጉት በደንብ። ጉድ ላይቭ እያደረጋችሁ ጻፉ እና ጉድ ላይቭ እያላችሁ እንዴ። ቆይ ዴቫ አይሰማችሁም እንዴ? ከታች የዴቫ ድምፅ አይሰማችሁም ወይም የኔ አይሰማም የሚሉት ምንድን ነው? ይሰማላ? ይሰማል ጋይስ? ኦኬ ቴንኪው። ከተሰማ ኮፒ አሁን ይሰማል ቦስ? በጣም አሰቃየኝ። ያ ይሰማል። ያው ይሰማል። አንተው ለኛ ይሰማል፣ የኛ ይሰማል። አዎ ይሰማል። ኮፒ ሊንኩን ከፍ አድርጉት እስቲ። ምን እንደሆነ ችግሩ። ኦኬ ሻዳ በእስልምና ግዴታ ነው። ሻዳውን አሳዩን የሚል ነበረ ጥያቄያችን። አይደል ነው ሙስሊሞቹ ተረብሸዋል። የእስልምና መሰረቱ አንዱ አሻዱ አና ኢላ ኢለላህ ወአሻዱ መሐመድ ረሱሉላህ ምናምን ብላችሁ በዜማ የምትሉበትን እናሳዩን። አታልቅሱ። በተረፈ ስድባችሁን ኪሳችሁ በጠጡት የምትነፋረቁበት ሀይ መልስ ካላችሁ መልሱንና ከሌላችሁ ተማሩ። ይሰማለሁ።
ግን ትንሽ እየወረደ ነው በጣም። ድምፅሽን ትንሽ ከፍ ማድረግ ሞክሪ። ይሰማል። አንተ ቀጥል። ፋይዛ ንብረት ፋይዛ እንኳን ደህና መጣሽ። ፋይዛ ይሰማል? ሀቢብ የኔ ይሰማል? ሀቢብ ይሰማል? ኦኬ የኔ ይሰማል? እፎይ ለአንተ ይሰማል? በደንብ ትሰማለህ። መጠየቅ ያለባችሁ መጠየቅ ትችላላችሁ። ሻዳ ግዴታ ነው በእስልምና? ሻዳ ግዴታ ነው ወይ እንደ እስልምና? መጀመሪያ አንድ ልጅ ሲወለድ ሙስሊም ከሆነ አስቀድሞ ሻዳ ያስፈልገው። በአላሁ አክበር ነው የምንቀበለው። ነገር ግን ካደገ በኋላ ወይም ከተለቀ በኋላ ሌላ ሃይማኖት ይዞ ከሆነ የቆየው የዛኔ ያደገው ሰው ወደ እስልምና ከመጣ ሻሃዳ መያዝ አለበት። ሻሃዳ ከያዘ ነው ሙስሊም የሚሆነው። ይህ መስፈርትሽን እስቲ አሁን ከቁርአን ሊያሳየኝ እስቲ ይህንን አስተምሮ ከቁርአን ሊያሳየኝ አሁን ላልቻል ማስረጃ ከቁርአን ስጭኝ እስቲ። የትኛው ቁርአን ክፍል ላይ እንደዛ የሚለው? ይሄ ከፈተ ቁርአን አንተ ማለት ነው። ተረት ተረት አውጥተሽ መውጣታችን ማቶጫቱ አይሆንም። እሺ ችግር የለውም። እኔ ጀስት ልንገር፣ ብዙ ጊዜ አንተንም ማስረጃ የለሽም እኮ አሁን ያወራሽው ዝም ብሎ ነው። ፕሊዝ አዳምጠኝ። አሁን ያወራሽው ዝም ብሎ ነው። መረጃ አለሽ? አይደለም። መረጃ ካለሽ ቀጥይ እኮ ልነግርህ ነው። ረሱል ሰለም የሚያሰልሙትን በሙሉ የሚሰልሙት ሰሃቦች በሙሉ ምናምን ሻሃዳ እያያዙ ነበር ሲገቡ የነበረው። ተረት ተረት አልጠየቅንሽም እኮ እኛ ማስረጃ ቁርአንሽ ላይ አምጪ ነው ያለሽ። እንደዚህ ብላችሁ እንዲህ አድርጉ ብሎ አላህ የምትይው አካል ካስተማረሽ ማስረጃ ስጭ። ማስረጃ አላችሁ? ነገ ቀጠሮ ትይዝልኛለህ? በቃ ነገ ያዥና ነኝ። ሀይሽ በቃ ያዥና ነኝ ነገ በትክክል መጣ አይደለም። ነገ ዛሬ ዓመት ድረስ ጠብቅሻለሁ። ችግር የለውም። ነገም ካልተመቸሽ ወላሂ ችግር የለውም። ዛሬ ዓመትም ይቻላል። ወላሂ ችግር የለውም። ይሄ ቃሌ እመጣለሁ። እፎይ እንዴት ነህ? ሰላም ያ ዘቢብ በሽር ተራ ጠብቅ። ያ ዘቢብዬ እንኳን ደህና መጣ። ከፍ አድርጉት። በጣም ስታክ እያደረገ እያስቸገረኝ ነው። እሺ እንኳን ደህና መጣ። ቀጥል። እኔ ቀድማለሁ። ለምን ከኩችን አትወጣም እና አትወያይም? 100,000 ብር ልክፈል። እንኳን ደህና መጣ አልኩህ እኮ። ይሄ እኮ ምንም አያውቅም፣ ደደብ ነው። እንካለ ወጣ ማለት ነው። ነብይ ነው። ናና ውጣና ከኩችና ውጣና 100,000 ብር ልክፈል። እኔ እዚህ ጋር ሴቶችን አስገብቶ ያደናበራል እንጂ ምን አውቃለሁ። ሲጀምር ደንቆሮ እኮ ነው። አፎይ ከኩችና ውጣና ከኩችና ፊትን አውጥ፣ ሽርጥን አውጣና ፍታና ሽርጥን ፍታና ኩችና ይባላል በአማርኛ፣ ኪችንም ይባላል። ሽትህን ፍታና ወጥ ቀማሻቱ ናና ውጣና እንትን በል ተዋይ። ከነሳላ ጋር ኢምራን አለ። ጎበዝ ነብይ መገለጽ የሚመጣለት ኪችን ውስጥ ሆኖ ወይም ኩቺና ያልከው ውስጥ የአይሻ እሙሙን እያየ ነው። አዳምጥ። ነብይ መገለጥ የሚመጣለት የአይሻ ቀሚስ ውስጥ ብቻ ሆኖ ነው እንጂ ውጭ አይመጣለትም። ውጭም አይወጣም። እሙሙ ውስጥ መገለጥ የሚመጣለት የከድጃን ቀሚስ ከልቦሷ ውስጥ ሲገባ ነው። የሙሙዋን እያየ ነው መገለጥ መጣልኛል። ደንቆሮ ምንድነው? አላህን ውጠው ነው እንደመጡ ዛሬ ከክችና ውጣ
ከኩችን አወጣ። ፕሊስ ሚት አድርገህ እንጂ ሚት አድርጊ። ቆይ ባይዞ አይጥ የሆኑ ሰው የሆኑ እንደማይታወቁ ፕሊስ ሚት አድርጊ። አንቺ ያላ ሚስት ነሽ እና አንቺ ደግሞ ሚት አድርጊ። ከኛ ትችልሽ አይጥ ይሁኑ እባብ ይሁኑ ሰው ይሁኑ ማይታወቁ አንድ ቀን ፎቶቸው ማይታይ ውጡ ብለው ቻሌንጅ ሲያደርጉ ማለት ነው። አስቂኝ። ኦኬ ሞዴሬት አድርገው እስኪ። በጣም እያስቸገረኝ ነው። እኔ እሰማለሁ። ታባድጉት በጣም እያስቸገረ ነው። ቀጥል፣ ትሰማለህ በደንብ። ደግሞ የከፈትከው ምንድነው? እሱ መሐመድ ሱናን አናሳይ 3949 ላይ ክርስቲያንትና የከፈተው ምንድነው? እሱ መገለጥ የሚመጣልኝ በአይሻ ቀሚስ ውስጥ ብቻ ነው የሚለውን የመሐመድን እንትን ነው የከፈተው። ስለዚህ እኛንም ቦዘር አታድርጉን። ነቢዩ ምን ብሏል? ዶንት ቦዘር ሚ አባውት አይሻ ፎር ባይ አላህ ዘ ሪቪሌሽን ሃዝ ኔቨር ካም ቱ ሚ አንደር ዘ ብላንኬት ኦፍ ኤኒ ኦፍ ዩ አፓርት ፍሮም ሄር። ከእሷ ውጭ መገለጥ በማናችሁም ስለማይመጣልኝ እባካችሁ ቦዘር አታርጉኝ ብሏል ነቢያችሁ። ስለዚህ ነቢያችሁ መገለጥ እንዲመጣለት ነቢይ ለመሆን ቀሚስ ውስጥ መግባት አለበት፣ ልብስ ውስጥ መግባት አለበት፣ ቤት ውስጥ መወሸቅ አለበት። የመጀመሪያ መገለጥ የመጣለት ከዛ ከድጃ ጋር ሄደ ለማረጋገጫ ቀሚሷ ውስጥ ከተተችው። ከዛ በኋላ ግን መገለጥ የሚመጣልኝ በማን ነው ብሏል? በአይሻ ልብስ ውስጥ ካልሆነ አይመጣልኝም ብሏል። ስለዚህ ከቀሚስ ወጥተው ማያውቁ የእናንተ ኡስታዞች ሲጀመር ማንም የሚፈልጋቸው የለም። የእኛ አንድ ክርስቲያን ሄዶ እገልሃለሁ፣ ናውጣ፣ እፈልጣለሁ ምናምን የሚል አይታችሁ ታውቃላችሁ? ዕለት ዕለት ትገባለህ፣ እገልሃለሁ፣ አርድሃለሁ፣ ቆርጣለሁ፣ ፈልጣሃለሁ። ከኡስታዞቻችሁ እስከ ሼኮቻችሁ ከደረሶቻችሁ እስከ ታይ ምዕመኖቻችሁ ነጋ ጠባ ያላህ እርግማን ይውረድብህ እያላችሁ ትረግሙኛላችሁ፣ ትሰድቡኛላችሁ። ይገደል፣ ይቆረጥ፣ ይፈለጥ ትላላችሁ። እኔ እየፋፋው እየፈረጠምኩ እወጣለሁኝ ፊት ለፊታችሁ እንደዚህ ቻሌንጅ ሪስክ ወስጄ ኃላፊነት ወስጄ ሪስፖንሲብል ምን ያህል እንደሆንኩ ከዚህ ማወቅ ትችላላችሁ። እንደናንተ እንዳይጥ ኡስታዞቻችሁ ተደብቀው እንደሚሳደቡት አይደለሁም። ለምናገራት ነገር በሙሉ መረጃ ስላለኝ ለማውራት ሁሉ ሸኛት እባክሽ። ኧረ በእናትሽ ዝም በል። ምንም አታውቅም ስለ ነብይ። ምን ታውቃለህ አንተ? የሆንክ የሰው አውሬ አባ ጨጓሬ። ቃል ፕሊስ ሸኛት። እሺ ወታለች። ኦኬ እና አሁን ዛሬ የረበሻቸው ምንድን ነው? ሰሞኑ ቶፒኩ ከብዷቸው ቀለል ላድርግላቸው ብዬ እስቲ ሻዳውን እንኳን አሳዩኝ ብዬ ገባው። ለምን ተረበሹ ዘመዶቻችን? ለምንድን ነው እንዴት የተበሰጫችሁት? ለምን ነው የተበሰጫችሁት? እንደዚህ ምን ገጠማቸው? ምንድን ነው የተፈጠረው? ዘመዶቻችን ምንድን ነው የገጠማቸው? እንደዚህ እያስባላቸው ያለው ኤኒዌይስ እስልምና መልስ የለውም እያላችሁ ኮመንት ጻፉ እስቲ። እስልምና መልስ የለውም። አውቀናል፣ አይተናል፣ ተረተናል። መልሱ ስድብ ነው እስልምና። ይህንን ጻፉላቸው ኮመንት ላይ። ከስር ላሉት አይምሯቸውን ለሚጠቀሙ ማስተዋል እንዲኖራቸው እንዲያስተውሉ ከስር ላሉ እስልምና ስድብ እንጂ መልስ እንደሌለው ኮመንቱን አስቆጥሩት። በእንደዚህ አይነት መልኩ ዩቱብ ላይ ያላችሁም ታዘቡ። በተለያየ ፕላትፎርም የምትከተሉ እያዳመጣችሁ ያላችሁ ይገባሉ፣ ይሳደባሉ። ሃይማኖታቸውን ከመመለስ ይልቅ እኛን ነው የሚሰድቡ። የተጠየቀውን ከመመለስ ይልቅ እኛን አታክ ያደርጋሉ። ፊት ለፊት እኛ ወጥተን ቻሌንጅ እያደረግን ኡስታዞቻቸው 24 ሰዓት ስንት ዓመት ሙሉ ተደብቀው አይጥ ይሁኑ ሰው ይሁኑ ማይታወቁ የነሱ ክርስትናን የሚያጠለሹ የሚሳደቡ አወጡም እንዴ? ናውጣ እስቲ ና ሊያርድህ ማለት ነው ከወጣ
ሊበላህ ቀቅሎ ማለት ነው። ቁርጡቢ ቮሊዩም 85 ላይ እንደሚናገረው እስልምናን አታክ የሚያደርግ ወይንም ደግሞ ከእስልምና የወጣን አርዶ መብላት ይቻላል እንደሚለው ማለት ነው። የት ነው የምንኖረው? ጠቁመኝ ቦታ ለማረድ ለመግደል ማለት ነው። ደም የጠማቸው ብቻ። ስለዚህ የተጠየቃችሁን መመለስ የምችሉ ኖ ካልቻልክ ግን እኛ ጋር ምን ትሰራለህ? ምን ትሰራላችሁ እኛ ጋር አለው ቃል ያ እስልምና መልስ እንደሌለው አውቀናል። እስልምና ስድብ እንጂ መልስ እንደሌለው አውቀናል፣ ተረድተናል። ይሄን አድርጉት ኮመንቱን። የጠየቅነው ቀላል ጥያቄ ነው። እርሱም ሻዳውን አሳዩን ነው። እስካሁን ድረስ ኦልሞስት 1 ሰዓት ያህል የገቡት በሙሉ ሰደቡን፣ እንገላችኋለን አሉን፣ አስፈራሩን። ከዛ ውጭ የለም። ሐሚድ እንኳን ደህና መጣ። ሐሚድ ስድብ እንዴት ሰው ተምሮ ይመጣል? ያለውን እንዴት ተምሮ ይመጣል? በኢየሱስ ስም ይሰማል፣ ይሰማል፣ በደንብ ይሰማ ቦስ። እሺ ተቀበላቸው። እሺ እነሱን እሺ። ሐሚድ እንኳን ደህና መጣ። አመሰግናለሁ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ሻሃዳ ትይዛላችሁ አይደለ? እስላም ሲሆን ወይ አንድ ሰው ሻሃዳ ይይዛል አይደለ? ኦኬ ሻሃዳውን በልልን እስኪ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ይባላል። ኦኬ ይሄ መሰረታዊ ነገር ነው አይደለ? ለእስልምና አዎ መሰረታዊ ነገር ነው። ከአምስቱ የእስልምና ፒላሮች ምሰሶዎች መካከል ዋነኛው ይሄ ነው፣ የምስክርነት ቃል። ቀጥል ቦስ። ኦኬ ይህንን ከቁርአን አሳየን እስቲ። መሰረት ከሆነ ግዴታ ከሆነ እስልምና የተመሰረተው በእነኚህ ከአምስቱ በእነኚህ ላይ ከሆነ እስቲ የእስልምና መሰረት ይሄንን እንደዚህ ብላችሁ በሉ የሚለው መስፈርቱን ቃል በቃል ከቁርአን ሊያሳየን። ሱረቱል ኢኽላስ ላይ አላህ ሱብሓነሁ ወተዓላ ለረሱል ዓለይሂ ሰላቱ ወሰላም ምን ይላቸዋል? ቁል በል አንተ ያ ሙሐመድ ቁል ሁወ አላሁ አሐድ። አላህ ሱብሓነሁ ወተዓላ አንድ ነው በል። አይልም ከፍተህ ማንበብ ትችላለህ። ሰካራ ምን ታውቃለህ? ፕሊዝ በገነት ትሰክራለች። ወይን ጠጅ ተዘጋጅቶልሻል። ተረጋጊ። በል አንተ ሙሐመድ ሚል ቃል ስጋ ሆነ ከሚለው እንትን ላይ ሙሐመድ ይላል። ታዲያ ሙሐመድ ሚል እዚህ ውስጥ የታመጣ? በል አንተ ሙሐመድ አልክ። አላህ እያዘዛቸው ነው እርሳቸው። ሙሐመድ ሚል የለም። ሙሐመድ ሚል አንተ ከተሃል። ቁል ብለህ ሙሐመድን ከተሃል። እዚህ ውስጥ ሙሐመድ ሚል አለ። ቁል ሁወ አላሁ አሐድ ሚለው በል ሙሐመድ አላህ አንድ ነው ኬታ መጣ? ሙሐመድ ሚል እዚህ ስም ውስጥ አለ? ቁል ሁወ አላሁ አሐድ የሚለው ውስጥ ሙሐመድ የሚል ስም አለ? እሺ አንድ ያዳምጠኝ ወንድማችን እፎይ። ዋናው ትልቁ ነገር መማማር ነው። አንተ ከምትፈልገው ኢንተርፕሪቴሽን መተርጎም ትችላለህ፣ ምንም ችግር የለውም። ያው ትልቁ ነገር ግን መማማር። ሻዳውን የለውም ጎበዝ። ሻዳውን ቅድም እንዴት ነው ያልከው? ሻዳውን በለው እስቲ። አሻሃዱ መሰክራለሁ አላህ የለም ብዬ ኢላሃ ጌታ ኢላላህ አላህ ሲቀር ወአሻሃዱ መሰክራለሁ አነ ሙሐመድ አብዱሁ የአላህ ባሪያና ወሩሱሉሁ መልእክተኛው ናቸው ብዬ እመሰክራለሁ። ይሄ አማርኛ ትርጉሙ። ታዲያ እዚህ ጋር የከፈትከው ደግሞ ቁል ሁወ አላሁ አሐድ ነው እንጂ የሚለው አሻሃዱ አና ምናምን የሚል እዚህ ክፍል ውስጥ አለ እንዴ? አሁን በእስልምና ሃይማኖት መሰረት ሻሃዳ ከአምስቱ የእስልምና ምሰሶ አንዱና ዋነኛው ነው ብያለሁ። ምድር ላይ ከወረዱት 4ቱ ኪታቦች ፉርቃን ወይም ቁርአን ለነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የተሰጠ መለኮታዊ መጽሐፍ ነው። በዚህ መጽሐፍ ውስጥ አላህ ሱብሓነሁ ወተዓላ ራሱን ለእርሳቸው እየገለጸላቸው ነው። ቁል በል አንተ ያ ሙሐመድ። ሻሃዳው እዚህ ላይ የለም እያልክ ነው አይደል? ከቁርአን በላይ ምን ማስረጃ ትፈልጋለህ? ሻሃዳ ቁርአን ውስጥ የለም ማለት ነው አይደል? አሁን እየነገርከን ያለው እሱ ነው። ራይት መልስልን እስኪ። አሁን ያልከው ሻሃዳ ቁርአን ውስጥ የለም አይደል?
እናንተ የምትረዱበት መንገድ ነው ነገሩን የሚለየው። ቁርአን ውስጥ አለ ወይስ የለም? የኛ መንገድ ሳይሆን አለ ወይስ የለም? አንድ ጊዜ ቢንትሽ ወንድሞቼ፣ በቃ ከዚህ በላይ ላስረዳቸው አልችልም። አመሰግናለሁ። ሳክራው ነው ባክ። ፕሊዝ ቢንት ተረጋጊ። ሐሚድ ለምን ነው የምወጣው? አሻዱ አና ኢለላ ምናምን ብለህ ማለት ፕሊዝ፣ ለማን ነው የምትደርቢው? ጌታችን አላሁ ሱብሃነሁ ወተዓላ በቁርአን በጣም ብዙ የቁርአን አንቀጾች ላይ ስለራሱ ማንነት ረሱል አለይሂ ሰላቱ ወሰላም ራሱን ገልጿል። አሳየን ላልከው አሻዱ የሚለውን አሳየን። ከዛ ሙሐመድንም ደርቦ መስፈርቱ ይሄ ነው፣ 5 እስልምና ከተመሰረተበት አንዱ ሻዳው ነው ብላችሁ ታምናላችሁ። ስለዚህ ያንን መስፈርት ቃል በቃል ከቁርአን አሳየኝ፣ እኔ ሻዳ ዝላለሁ። አሁን ቃል በቃል አሳየኝ፣ እኔ አሁን ሻዳ ዛለሁ። ባይድ እንተካፈል ከኋላ እሱን አፋልግ። ማንኛውን የከፈተው ባላ አይ ከታችኛው አረብኛው ምን መሰለህ ወንድማችን ሆይ አንተ የምትለይ ቅድም የነገርኩን የምስክርነት ቃል ቀጥታ ቁርአን ላይ ያሳየ መሰለኝ። አንተ ጥያቄ በሚገባ አግኝተዋል፣ አሳየን። እኔ ደግሞ የምልህ አላህ ሱብሃነሁ ወተዓላ ቁርአን ላይ ከሰፈሩ 6000 በላይ አንቀጾች ስለራሱ ማንነት በግልጽ ለርሳቸው አስቀምጦላቸው። ስለራሱ ማንነት አልጠየቁም። ስለራሱ ማንነት እሺ፣ ራስ አለው አላህ። ስለራሱ ማንነት ስትል ራስ አለው አላህ አለኝ ብሎ ተናግሯል። ቁርአን ውስጥ እጅ እንዳለው ተናግሯል። ራስ እንዳለው ተናግሯል። ሰላም ነው በቃቸው። ሰላም ሁሉ አላለም። ቀልድ እኮ ነው በጣም። አትመልሷትማ። ማን ጋር ነው የገባችሁት? ቃል በቃል እንዲያሳየኝ መጽሐፍ ቅዱስ ብሎ እንደመደንፋት አይደለም። እስልምና ከተመሰረተበት ግዴታ ከሆነ የእስልምና መሰረት አንዱ ሻዳው ነው። የለም አለ ካልክ ቻሌንጅ ታደርገኛለህ። ጀነት አቤት ካናመጣ እንዴት ነው? አፎይ መስገነው የዘመናችን አንድ ሸይጣን ፖለቲከኛ በእስልምና ጂኒ ወንድማችሁ ስለሆነ ሸይጣንም ሆንኩኝ አቡ ሁረይራን ሱረቱ ከውሰርን ሴጣን ማባረሪያ ብሎ ሴጣን ስለሆነ ያስተማረው ትማራለህ ማለት ነው ከኔ። እኔስ ጎበዝ ሻዳውን እስልምና ከተመሰረተባቸው 5ቱ አርካኖች ውስጥ አንዱ ሻዳው ነው አይደለ? እስቲ እስልምና መሰረት የሆነውን የእስልምና ቤዚክ ዶክትሪን የተባለውን መሰረት የሆነውን ከቁርአን ላይ ያሳየኝ። አንተ የታውቃለህ ስለ ክርስትና መጀመሪያ አሰብክም? ውሸታም ከአሁን አሳየኝ። ጥያቄውን ብለህ የለ ጠየቁ። አሁን በትክክል ሲመለስልህ በቃ አማርኛ ያልቀበም ገባ። ፖለቲካው እንደፈለክ ተመዝዟል። ፍልስፍና ችግር የለውም አያልቅብኝም። አሳየን፣ አሁን አሳየን፣ ፈላስፋ አሳየን። ፈላስፋ ይሆንክ ሰውዬ ምንም ልሁን፣ አሁን መልሱን ብቻ አሳየን። የእስልምና መሰረት ግዴታ ቤዚክ የሆነውን ምሰሶ የሆነውን ሻዳውን ቃል በቃል አሳየኛው። የኔ ፊትህን እኮ ሳይኮሎጂ ሳነባውን አንተ ነቅላል። በቃ ባዶ ነው ብለንም ተሸጠሽ የተሞላ በቻርጅ ነው። በጌታ ስም አንድ ጥያቄ ተጠይቃችሁ ይሄን ሁሉ ሳይሆን መሳደብ አይከብድም። አንደኛው አቀጣጣይ ሸይጣን የመጨረሻው ልብ በሏቸው። እነዚህ ሰዎች እንግዲህ መጽሐፍ ቅዱስ ላይ የቱ ጋር ነው ኢየሱስ አምላክ ነኝ ያለው ቃል በቃል ያሉ ሲጮህ የሚሉ ናቸው። እንደዚህ የሚል ቃል በቃል አምጣ ሲሉ የሚሉ ናቸው። አንድ ጥያቄ ስለተጠየቁ ስድብ ብቻ ከገባን ሰዓት ጀምሮ አላህም እንደዛ ብሎ ይሰድበናል። ሱራ 98:6 ላይ ላሳየህ። አንተ ከየትም አልተማርክም። ሁሉም የሚማረው ከሚያስተምረው ነው እና ውስጥ የሌለውን ነገር ልሰጠን አችልም። እምነት ውስጥ ያለው ደግሞ ይሄ ነው። አንብብልን። ይኸው ይህንን ቁርአን ክፍል አንብብልን። 30 ሰግድ የምትቀረው ነው ጸሎት ነው ብለህ ይህንን
ዘላለም ያልተፈጠረ ቃል ነው ብለህ ታነበዋለህ። ምን ብሎ ነው የሚያነበው? አንዴ እነዚያ መጽሐፉ ከተሰጡ ሰዎች የካዱት አጋሪዎች በገሃነመ እሳት ውስጥ ናቸው፣ በውስጧ ዘውታሪ ሲሆኑ እነዚያ ከእነርሱ ከምን ከፍጥረት ሁሉ ከሰይጣንም ማለት ነው በላይ ክፉ ናቸው ብለህ ይህንን ጸሎት ስግደት ብለህ ትሰግዳለህ። አሚን ብለህ አሁንም አንተ የምትሳደበው አላህ እንደተሳደበው ነው። እናመሰግናለን። ግን አሁን ቶፒኩ ላይ ግባና መልስልህ። ጀነት ቃል እየሰማ ነው። እንደዚህ አይነበብ ቁርአን እንደዚህ አይደለም። እናንተ ቀንጨብ አንብብልን። እሺ ያለውን ነገር እንዴት ነው የሚነበበው? አንብብልን። ማስረጃ አለ? እሺ አቀቀ ማስረጃ አለ ሆይ ሻዳውን ታመጣለህ ትችላለህ። ባታወሩ በጣም ደስ ይላል። ምክንያቱም ይሄ እኮ እብድ ነው እንጂ እኮ ትክክለኛ ሰው እንዳልሆነ በትክክል የተረጋገጠ ነገር ነው። ዛሬ ከዚህ ጋር ማውራት ማለት ሰይጣን ቆጥቷቸዋል። ሰይጣን ቆጥቷቸው ነው የመጡት። ባልዲ ቡቡ እያልክ ማለት ጀምራል። አንተ ውሻ ቡቡ ቆዩ እስኪ እኔ አንዴ የሆነ ጥያቄ ልጠይቀው። እኔ ሰለምቴ ነኝ። እኔ ጥያቄ ልጠይቀው እስኪ። ሰይጣን ቁንጥጧቸው ግን አይመስለኝም። እነዚህ አሁን የገቡት ቢስሚላህ ሳይባሉ የተወለዱ ልጆች ይመስሉኛል። እፎይ እስኪ እኔ ጥያቄ ልጠይቅ። ኧረ በእናታችሁ ቆይ ፕሊዝ። ኦኬ ሰለምቴ ነኝ ነው ያልኩኝ። ቆይ እንደው ከጎኔ ሆኛ አንቺ ሰለምቴ ከሆንሽ ሰላም ነው። ሰለምቴ ነኝ እኔ። ያው እሰማሻለሁ። አዎ ይሰማኛል። እኔ አንድ ጥያቄ ልጠይቅ። ከምን እምነት ነበር የሰለምሽው? አይ ጥያቄ ልጠይቅ። ከክርስትና። አይ ከምን እምነት ነበር የሰለምሽው? ከምን እምነት ነው የሰለምሽው? ከክርስትና ነው የሰለምኩት። ምን የትኛው ዶክተር ምን የትኛው ክርስትናስ? ኦርቶዶክስ ነው። ካቶሊክ፣ ጆባ ዊትነስ፣ ኦንሊ ጂሰስ ምን ነበር? ኦርቶዶክስ። እኔ አሁን ጥያቄ ልጠይቅ ነው የገባሁት። የክርስትና የሆነ ጥያቄ ማለት ነው የምጠይቅ። ኦኬ ኦርቶዶክስ። ቆይ ኦርቶዶክስ ኮንሽ። ኦኬ ሰባቱ ሚስጥራተ ቤተክርስቲያን ንገሪኝ እስኪ። ሰባቱ ሚስጥራተ ቤተክርስቲያንን ንገሪን። 17ቱንም ከቻልሽ 17ቱንም ቀጥይ። እኔ ጥያቄ ልጠይቅ ብዬ ነው የገባሁት። ይሄን መልሽልን ቅድሚያ። ቃል ቴሌግራም ላይ ቼክ አድርጋ አሁን የተላከልኝን ሰለምቴ ሻዳው ድራማውን ታሳያቸዋለህ። አፍጥኝ። ግን አንተ ምን አይነት ሰይጣን የሆንክ ሰው ነህ? አፈር ብላ ሰይጣን። ሰይጣን አንተ ዓለሙን በሙሉ ኦርቶዶክሱን ሙሉን ከእስልምና ውጭ ያለውን የገደልክ ህዝብ አንተ ነህ። አንተ ሸይጣን። ተደማመጡ። በስድብ አታመልጭም። ዲቦራ ሚውተር በስድብ አታመልጭም። ሰለምቴ ነኝ ብለሽ ኡስታዞችሽ ለድራማ ያስቀመጡሽ በስድብ አታመልጭም። ሁለተኛ ጥያቄ ነይ ማይክሽን አንሹ። ሁለተኛ ጥያቄ ማይክሽን አንሹ። ድራማ የለም እስልምና ላይ እነሱ ነው ሁሉ ነገር። ምንም ድራማ የለም። ድራማ ከእናንተ ጋር ነው ያለው። ጥያቄ እየጠየቁ ነው። ጥያቄ የምትመልስ ከሆነ ኦርቶዶክስ ነው አይደለ? ጥያቄ እየጠየቁ ነው፣ መልስልኝ። ከዛ እኔ ወደ ክርስትና እመጣለሁ። ኦርቶዶክስ ነበርሽ እኮ። ተረጋጊ። አማደ ሚስጥራቶቻችንን ንገሪን እስኪ። ልውጣ ሸይጣን ብላ ወጣች። ለድራማ ሰለምቴ ብላ የተቀመጠች የአንደኛው ቲክቶክ ላይ ላለ ኡስታዝ ምን ትሆናለች? ሚስቱ ትሆናለች። እቺ ሻዳ ያስያዘውን ቅድም እዩ።